በዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ እንዲል ቅዱስ ቃሉ እንደ ቀደሙት አባቶቻችን የማይለወጠውን ቅዱስ ወንጌል ለፍጥረት ሁሉ ማብሰርን ዓላማው ያደረገው ይህ ቃለ ወንጌል ቲቪ ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምሰነበታችሁ። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ጌታ አምላክ ረድቶን በዚህ ሰዓት ደግሞ የእግዚአብሔርን ሐሳብ አብረን እንከፋፈላለን። እግዚአብሔር አምላክ የተመሰገነ ይሁን። ጌታ ይመስገን። ዛሬ እግዚአብሔር አምላክ በልቤ ውስጥ ያስቀመጠው መልእክት በዘፍጥረት ምዕራፍ 37 እስከ ዘፍጥረት ምዕራፍ 50 ድረስ ባለው የዮሴፍ ታሪክ ነው። በዛ ላይ የተመሰረተ የእግዚአብሔርን ሐሳብ አብረን እንከፋፈላለን። እግዚአብሔር አምላክ የተመሰገነ ይሁን። እንደመነሻ ግን በመዝሙር ላይ የተቀመጠ መዝሙር 105 ቁጥር 16 እስከ 22 ድረስ ጠቅለል ተደርጎ ስለ ዮሴፍ ታሪክ በተጠቀሰው የመዝሙር ሐሳብ በሱ እንጀምራለን። እግዚአብሔር አምላክ የተባረከ ይሁን። መዝሙር 105 ቁጥር 16 እስከ 22 የእግዚአብሔር ቃል እንደዚህ ይላል። በምድሪቱ ላይ እራብን ጠራ ይላል። የምግብንም አቅርቦት ሁሉ አቋረጠ። በባርነት የተሸጠውን ሰው ዮሴፍን ከእነርሱ አስቀድሞ ላከ። እግሮቹ በእግር ብረት ተላላጡ፣ በአንገቱም የብረት ማነቆ ገባ። የተናገረው ቃል እስኪፈጸምለት የእግዚአብሔርም ቃል ፈተነው። ንጉሥ ልኮ አስፈታው። ፈተነው ካለ በኋላ ንጉሥ ልኮ አስፈታው። የሕዝቦች ገዢ ነፃ አወጣው። የቤቱ ጌታ ዓላማው ይሄ ነው። የንብረቱ ሁሉ አስተዳዳሪ አደረገው። ይኸውም ሹማምንቱን በራሱ መንገድ ይመራ ዘንድ ሽማግሌዎቹንም ጥበብ ያስተምር ዘንድ ነበር ብሎ የእግዚአብሔር ቃል ይናገራል። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር መንፈስ እንዲያስተምረን አብረን አጭር ጸሎት ከኔ ጋር እናድርግ። እግዚአብሔር አምላካችንና አባታችን ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን ስለዚህ የተወደደ ጊዜ እጅግ አድርገን እናመሰግናለን። የብርሃናት አባት የሰራዊት ጌታ እግዚአብሔር ሆይ ስለዚህ የተወደደ ጊዜ ተባረክ። ንጉሥና ጌታ እናመሰግናለን። ስለዚህ የተወደደ ጊዜ አከብራለሁ። በምድር ሁሉ ይህን መልእክት ስለሚያዳምጡ እግዚአብሔር ሆይ ሴትና ወንዶች ልጆች ሁሉ ለዘላለም ስም የተባረከ ይሁን። የእስራኤል ቅዱስ የሰራዊት ጌታ እግዚአብሔር ሆይ ዛሬ ከዮሴፍ ሕይወት መጽናናት የሚገባቸው እንዲጽናኑ እግዚአብሔር አምላክ ሆይ በሚያልፉበት አንዳንድ ውጣ ውረድ ውስጥ ተስፋ ሳይቆርጡ እስከ መጨረሻው ጸንተው በመቆም ተስፋቸው እስኪፈጸም ድረስ ካንተ ጋር መጓዝ የሚችሉበት እግዚአብሔር ሆይ የጥበብና የእውቀት ቃል ሰጣቸው ዘንድ በጌታ በኢየሱስ ስም እጸልያለሁ። እግዚአብሔር አምላካችንና አባታችን ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን ስለምታስተምረን እግዚአብሔር ሆይ ወደ ልባችን ዘልቆ የሚደርስ የሕይወት ቃል እኛነታችንን ስለሚቀይር እግዚአብሔር አምላክ እናመሰግንሃለን። ሁሉ ለክብር ይሁን። ቀሪ ጊዜያችንን ሁሉ ባርክልን። በአየር ላይ የሚንቀሳቀስ የጽድቅ ሁሉ ጠላት የሆነው የዲያብሎስ ሥራ ሁሉ የፈራረሰ ይሁን። እናመሰግንሃለን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላክ የተባረከና የተመሰገነ ይሁን። ዛሬ አብረን እንድንከፋፈል የፈለኩበት ርዕስ የከፍታ መለኮታዊ ሕግ የሚል ነው። የከፍታ ሕግ። እግዚአብሔር አምላክ የተመሰገነ ይሁን። አሁን ሲነበብ በሰማችሁት በመዝሙረኛው ዝማሬ ውስጥ ስለ እስራኤል ቤት መነሾ እንዴት አድርጎ እግዚአብሔር እያሳደጋቸው ከጊዜ ወደ ጊዜ እያሰፋቸው እንዴት እንደሄደ የሰራዊት ጌታ እግዚአብሔር ዮሴፍ በሚባል በአንድ ብላቴና አማካኝነት ሊታደጋቸው ስለፈለገ ዮሴፍን እንዴት አስቀድሞ እንደላከው
ወደ ግብጽ ከወረደ በኋላ የደረሰበትን መከራ፣ የደረሰበትን ጫና፣ የደረሰበትን ችግር ይነግረናል። ያነበብኩላችሁ በአዲሱ መደበኛ ትርጉም ነው። እግሮቹ በእግር ብረት ተላላጡ የሚል ነገር እናያለን። አንገቱም የብረት ማነቆ ገባበት። ለምን? የተናገረው ቃል እስኪፈጸም ድረስ። እግዚአብሔር አምላክ የተናገረው የተስፋ ቃል እስኪፈጸም ድረስ። የትኛው የተስፋ ቃል? እስኪ ወደ ዮሴፍ ሕይወት ወደ ዘፍጥረት ምዕራፍ 37 ከመሄዳችን በፊት ከዮሴፍ ሕይወት ውስጥ አንዳንድ እውነታዎችን እንደ አገልጋይም እንደ ቤተክርስቲያን ሰው እንደ እግዚአብሔር ሰው ለሕይወታችን የሚሆኑ መለኮታዊ መርሆችን አውጥተን ከዛ ከማየታችን በፊት በመጀመሪያ ዮሴፍን የፈተነው የእግዚአብሔር ቃል የትኛው ነው የሚለውን እንድናይ እፈልጋለሁ። የእግዚአብሔር ቃል እስኪፈጸምለት ድረስ እግሮቹ በብረት እንደተላላጡ አንገቱ ላይ እንኳን ሳይቀር የብረት ማነቆ እንደገባበት የእግዚአብሔር ቃል ይናገራል። የሚያስደንቀው ነገር የእግዚአብሔር ቃል ፈተነው ይላል። የትኛው የእግዚአብሔር ቃል? እስኪ በመጀመሪያ ወደ ዘፍጥረት ምዕራፍ 15 ላይ ይዣችሁ ልሂድ። ዘፍጥረት ምዕራፍ 15 ላይ የሰራዊት ጌታ እግዚአብሔር ለአብርሃም ተገለጠለትና እንደዚህ አለው፣ መስዋዕት ሰዋልኝ፣ መስዋዕት አቅርብልኝ አለው። የእግዚአብሔር ቃል የሚለን ይህንን ነው። መስዋዕቱን ሊያቀርብ ወደ እግዚአብሔር መሰዊያ ከሄደ በኋላ ከእግዚአብሔር ዘንድ እንደተቀበለው መመሪያ መሰረት ሁለት መሰዊያዎችን አስቀምጦ አንዱን እንስሳ ለሁለት ቆርጦ ግማሹን በአንደኛው መሰዊያ ሌላውን ደግሞ በሌላ መሰዊያ አድርጎ እግዚአብሔርን ይጠባበቅ እንደነበረ የዘፍጥረት ምዕራፍ 15 መጽሐፍ ይናገራል። እና መጽሐፍ ሲነግረን እግዚአብሔር አብርሃም እንደጠበቀው ወዲያው አልመጣለትም። ስለዚህ የእግዚአብሔር ቃል እንደሚናገር እንዳውም እንደዘገየበትና በዛ ቦታ ላይ ከባድ እንቅልፍ ይዞት እንደነበረ የእግዚአብሔር ቃል ይናገራል። ስለዚህ ቀን ሙሉ አብርሃም በመሰዊያው አጠገብ ተቀምጦ ስለነበረ አሞሮች እየመጡ መስዋዕቱን ሊበሉበት ሲል እሺ እያለ እያባረረ የአምላክ ድምፅ ሰዋ ያለው አምላክ መስዋዕቱን ካቀረበ በኋላ ዝም ብሎ ሳይጠብቀው ሊሄድ አልፈለገም። ከመስዋዕቱ በኋላ የአምላክን ድምፅ መስማት ፈልጓል። የአምላክን ምክር መስማት ፈልጓል። ስለዚህ ነገሩ በጣም አድካሚ ነበር። ነገሩ በጣም ከመዘግየቱ የተነሳ አብርሃም በጣም ደክሞ ስለነበረ ተኛ ብሎ የእግዚአብሔር ቃል ይናገራል። እኔ አንዳንድ ነገሮች ሲዘገዩብን ቶሎ ብለን ተስፋ ቆርጠን ከእግዚአብሔር መሰዊያ ብር ብለን ከምንጠፋ በዛው በእግዚአብሔር መሰዊያ እግዚአብሔር ባለበት እግዚአብሔር በሚገኝበት በዛ የእግዚአብሔር ፈቃድ ባለበት በመስዋዕታችን ስፍራ ብንተኛና እግዚአብሔርን የምንጠብቀው ይሻላል። እኔ የተሻለ ነው ብዬ ነው የማስበው። አንዳንድ ወገኖች እግዚአብሔር ተናግሮኝ ነበረ፣ በተናገረኝ መሰረት ይህን ነገር አድርጌያለሁ፣ ከዛም በኋላ ካደረጉ በኋላ ማድረጋቸውን ነው እንጂ የሚያስቡት በዛ ድርጊታቸው ውስጥ የአምላክ ድምፅ መጠበቅ አለብኝ የሚል እሳቤ ብዙዎቻችን የለንም። አብርሃም ግን መጽሐፍ ሲናገር መሰዊያውን መስዋዕት ማቆም ብቻ ሳይሆን መስዋዕቱን ማቅረብ ብቻ ሳይሆን ከእግዚአብሔር ዘንድ ድምፅ መስማት አለብኝ ብሎ እግዚአብሔርን ሲታገሰው እንመለከታለን። ስለዚህ ጊዜው በጣም መሸ። ከዛ በኋላ ከባድ እንቅልፍ መጣበት።
ይሄ ሁሉ ሲሆን አብርሃም ከእግዚአብሔር መሠዊያ አራቀ። እኔ እንደዚህ ብዬ ልመርቃችሁ፣ የእስራኤል ቅዱስ እግዚአብሔር እሱን የምትጠብቁበት ጸጋ ይብዛላችሁ ነው የሚለው። በእግዚአብሔር መሠዊያ፣ በእግዚአብሔር ቤት፣ በእግዚአብሔር ፊት መጠበቅ፣ እግዚአብሔርን መታገስን የመሰለ ነገር የለም። ስለዚህ እግዚአብሔርን ጠበቀ። መጽሐፍ ቅዱስ ሲነግረን ምንድነው የሚለው? በዛ ውስጥ ወዲያው የሰራው ጌታ እግዚአብሔር በእሳት አማካኝነት ወይም በእሳት አምሳል በዛ ለሁለት በተከፈለው መሠዊያ በኩል ምን አደረገ ይላል? አለፈ ይላል። እግዚአብሔር አብርሃምንም ተናገረው። ምን ብሎ ነው የተናገረው? እሱን አነብላችኋለሁ። ዘፍጥረት ምዕራፍ 15 እንደዚህ ይላል። በዚያም ዕለት ይላል ቁጥር 18 ላይ፣ በዚያም ዕለት እግዚአብሔር ለአብርሃም እንዲህ ሲል ኪዳን ገባለት። ከግብፅ ወንዝ ጀምሮ እስከ ታላቁ የኤፍራጥስ ወንዝ ድረስ ያለው ምድር ለዘርህ እሰጣለሁ። የምሰጣቸውም የቄናውያን፣ የቄናዛውያን፣ የቃድሞናውያን፣ የኬያጣውያን፣ የፌርዛውያን፣ የራፋይምን፣ የአሞራውያን፣ የከናናውያን፣ የጌርጌሳውያን፣ የኢያቡሳውያን ምድር እሰጥሃለሁ ብሎ እግዚአብሔር ተናገረው ይላል። ለመድኃኒታችን ለእግዚአብሔር ክብር ይሁን። ቁጥር 16 ላይ ወደ ኋላ ልመልሳችሁና በአራተኛው ትውልድ ዘርህ ወደዚህ ምድር ይመለሳል፣ የአሞራውያን ኃጢአት ገና ጽዋ አልሞላምና ይለዋል። ክብር ለእግዚአብሔር ለአምላካችን ይሁን። በተለይ ዘፍጥረት ምዕራፍ 15 ቁጥር 13 ላይ እግዚአብሔርም እንዲህ አለው፣ ዘርህ በባዕድ አገር መጻተኛ እንደሚሆን በእርግጥ እወቅ። 400 ዓመት በባርነት ተረግጦ ይገዛል። ዘርህ በባዕድ ምድር ይላል። ግብፅ ይሁን ሌላ ይሁን በግልጽ የተገለጠ ነገር የለም። ነገር ግን የሱ ባልሆነ በባዕድ አገር መጻተኛ እንደሚሆን በእርግጥ እወቅ። 400 ዓመትም በባርነት ተረግጦ ይገዛል። ነገር ግን በባርነት የሚገዛቸው ሕዝብ እቀጣለሁ፣ ከዚያም ብዙ ሀብት ይዘው ይወጣሉ። አንተ ግን ወደ አባቶችህ በሰላም ትሄዳለህ፣ ዕድሜም ጠግበህ ወደ መቃብር ትወርዳለህ አለው ይላል። እንግዲህ የሰራዊት ጌታ እግዚአብሔር ዮሴፍን ወደ ግብፅ የላከበትን ታሪክ ለመረዳት ወደ ዘፍጥረት ምዕራፍ 15 ዮሴፍ ከመወለዱ ከ200 ዓመት በፊት ወደ ተነገረው እግዚአብሔር አስቀድሞ ለያዕቆብና ለቤቱ ለእስራኤልና ለቤቱ ወደ ተነገረው የተስፋ ቃል ነው ይዣችሁ የሄድኩት። ስለዚህ የእስራኤል ልጆች ከ200 ዓመት በኋላ ግዴታ ትንቢቱ መፈጸም ስለነበረበት በከነዓን ምድር ላይ እና እንዲሁም ደግሞ በግብፅ ምድር ላይ በአፍሪካም ጭምር ማለት ነው ታላቅ ረሃብ በምድር ላይ ተፈጥሮ ነበር። የእግዚአብሔር ቃል የሚለን ነገር ይሄ ነው። ትንሽ ባክግራውንድ ልስጣችሁ ብዬ። ስለዚህ መጽሐፍ ቅዱስ ሲናገር ይሄ ነገር ከመፈጠሩ በፊት ግን ዮሴፍን እግዚአብሔር ሲያንቀሳቀሰው እንመለከታለን። እንዴት? ዘፍጥረት ምዕራፍ 37 ላይ ሄዳችሁ በምታነቡበት ጊዜ የእግዚአብሔር ቃል ሲናገር ያዕቆብ ከወለዳቸው ልጆች መካከል አንዱ ዮሴፍ ነበረ። ዮሴፍ በአባቱ ዘንድ የተወደደ ብላቴና ነበረ። ተመልከቱ፣ የሰራዊት ጌታ እግዚአብሔር ከ200 ዓመት በፊት ለአብርሃም የገባውን የተናገረው ዘርህ የእርሱ ባልሆነ ምድር ለባርነት ይገዛል ብሎ አስቀድሞ የተናገረውን የትንቢት ቃል እግዚአብሔር መፈጸም ስለነበረበት የሚፈጸምበት ጊዜው እየደረሰ ስለነበረ ግዴታ ዮሴፍን ማነሳሳት ነበረበት። ስለዚህ ህልም አለመ ይላል የዘፍጥረት መጽሐፍ ሲነግረን ዮሴፍም ህልም አለመ።
በአባቱ ዘንድ የተወደደ ነው። በጣም ያማረ ህብር ያለው ልብስ የሚለብስ ብላቴና ነው። ነገር ግን በአባቱ በጣም የተወደደ ብላቴና ቢሆንም በጣም የተወደደ ሰው በጣም የተወደደ ነገር ይደረግለታልና መጽሐፍ ሲናገር ወንድሞቹ እጅግ እንደተወደደ ሰምተው ምን አደረጉ ይላል? አውቀው ምን አደረጉ? ጠሉት፣ እጅግ ጠሉት። በሰላም እንኳን ሊያናግሩት አልፈለጉም ይላል። ከዛ በኋላ ዮሴፍ ሕልም አለመ። መጽሐፍ የሚለን ይህንን ነው። እነሆ የኔ ነዶ ቆማ የናንተ ነዶ ሲሰግዱላት አየሁኝ ብሎ የመጀመሪያውን ሕልም ሲያይ እንመለከታለን። ቀጠለና አሁንም ፀሐይና ጨረቃ ሲሰግዱለት ከዋክብት እንኳን ሳይቀሩ በዙሪያ ሆነው ሲሰግዱለት ሕልም እንዳየ ከዛ በኋላ ለወንድሞቹም ለአባቱም እንደተናገረ የእግዚአብሔር ቃል ይናገራል። ነገሩ የሚጀምረው እዚህ ላይ ነው። ኤውላችሁ ከዘፍጥረት ምዕራፍ 15 እግዚአብሔር አምላክ ከ200 ዓመት በፊት ለአብርሃም እና ለዘሩ አስቀድሞ የተናገረውን የተስፋ ቃል እግዚአብሔር ሊፈጽም ጊዜው እየደረሰ ነበር። ስለዚህ በዓለም ላይ ረሃብ ሊመጣ ነው። ያዕቆብ ልጆች ደግሞ ወደ 72 ሆነው ወደ ግብፅ መውረድ ነበረባቸው። ይህ ከመሆኑ በፊት አስቀድሞ ዮሴፍን ራእይ ሲሰጠው እንመለከታለን። መጽሐፍ ሲናገር ይህንን ራእይ በሚያይበት ጊዜ ዮሴፍ የ17 ዓመት ወጣት ነበረ ይላል። ስለዚህ ዛሬ ላሳያችሁ የምፈልገው ነገር ምንድነው? የከፍታ ህግ ምንድነው? ፕሮሰሱ ምንድነው? እግዚአብሔር በምን አይነት ሂደት ውስጥ አሰልጥኖ ነው የሆነ ከፍታ ውስጥ የሚያደርሰው የሚለውን ዮሴፍ ከዚህ ህልም ተነስቶ እንዴት በህይወቱ ውስጥ አንዳንድ ነገሮች እያለፉ ከዛ በኋላ እግዚአብሔር ወደ ተናገረው የተስፋ ቃል እንዴት እንደደረሰ ሂደቱን አብረን እንመለከታለን። በሌላ አነጋገር ከህልም እስከ ቤተ መንግስት ያለውን ጉዞ አሳያችኋለሁ። ስለዚህ በጥሪና በእግዚአብሔር ክብር መካከል ያለውን መንገድ ነው ማሳያችሁ። ጥሪ አለ፣ እንደገና ደግሞ የእግዚአብሔር ክብር አለ ከፊት ለፊት። ስለዚህ በጥሪና በክብር መካከል ያለውን ታሪካዊ ሁነት ያለውን ታሪካዊ ሂደት አብረን እናያለን። ምንድነው የከፍታ ህግ? ከዮሴፍ የምንማረው ነገር ምንድነው? ዮሴፍ ትንሹ የዛፍ ፍሬ ተብሎለታል። ፍሬያማ ሰው ነው። ከአባቱ ቤት ተነስቶ እስከ ቤተ መንግስት የሄደባቸውን ታሪካዊ ሁኔታዎችን በምናይበት ጊዜ ለዚህ ዘመን የሚሆን አስደናቂ መልእክት እናገኝበታለን። እግዚአብሔር ታማኝ የሆነውን ሰው በፈተና በመቅረጽ እና በመጠበቅ ሂደት ውስጥ ያዘጋጀዋል። በራሱ በተመረጠው ትክክለኛ ጊዜ ደግሞ ለራሱ ዓላማና ክብር ከፍ ከፍ ያደርገዋል። ስለዚህ እግዚአብሔር ታማኝ የሆነውን ሰው የሚያዘጋጅበት ነገር ነው አብረን የምናየው። ታውቃላችሁ፣ የእግዚአብሔር ሰው ሙሴ እስራኤልን ከማውጣቱ በፊት ከግብፅ ምድር ውስጥ 40 ዓመት መዘጋጀት ነበረበት። ጌታችን መድኃኒታችን ኢየሱስ ክርስቶስ አገልግሎቱን ከመጀመሩ በፊት 30 ዓመት መዘጋጀት ነበረበት። ደቀ መዛሙርቱም ለ3 ዓመት ተኩል መዘጋጀት ነበረባቸው። ዮሴፍም የዝግጅት ጊዜያቶች ነበሩት። ለ13 ዓመት ነው ዮሴፍ የተዘጋጀው። እግዚአብሔር እንዴትና በምን አይነት ሁኔታ ውስጥ ነው ያዘጋጀው የሚለውን ነገር ነው ዛሬ እንድንማር የፈለኩት። የዮሴፍን ህይወት ሁላችንም እናውቀዋለን። ነገር ግን ዮሴፍ ያለፈባቸው የህይወት ጉዞዎቹ ከዝቅታ እንዴት በህይወት ውስጥ አንዳንድ ውጣ ውረዶች እያለፉ እግዚአብሔር እስከጠራውና እስከመረጠው እስከ መጨረሻው ክብር ድረስ በግብፅ ምድር ውስጥ
ከፍተኛውን የአመራር ደረጃ ይዞ ግብፅንና ዓለምን እስከሚታደግ ድረስ የደረሰበትን ከፍታ አብረን እናያለን። የዘላለም አምላክ እግዚአብሔር የተመሰገነ ይሁን። የታመነ ሰው በጊዜው ይከብራል። አሁን ዛሬ ህልም ነው ያየው ዮሴፍ። ነገር ግን የህልም አካል ይዞ የሚገለጥበት ዘመን አለ። ብዙ ሰዎች እንደምታውቁት ክብርንና ማዕረግን ይፈልጋሉ። ነገር ግን ወደዚህ ክብር የሚያደርሰውን የመቀረጽና የመሰራት ሂደት ማለፍ አይፈልጉም። በጣም ያማቸዋል። በአንድ ጊዜ ህልማቸውን እንዳዩ ወዲያው እንደተባለ ነዶ ሲሰግድላቸው ማየት ይፈልጋሉ። ፀሐይና ጨረቃ ሲሰግዱላቸው ማየት ይፈልጋሉ። በሰማይ እስካለው ድረስ ከምድር በሰማይ እስካለው ድረስ እንደተነገረው እንዳዩት እንደዛው በህይወታቸው እውን ሆኖ ማየት ይፈልጋሉ። ጥሩ ነው፣ ግን አይሆንም። የዮሴፍን የህይወት ጉዞ ከህልም በቀጥታ ወደ ቤተ መንግስት አልደረሰም። ወይም ደግሞ ከህልም ተነስቶ ወደ ቤተ መንግስት ለመድረስ ነገሮች ሁሉ አልጋ ባልጋ አልነበሩም። ይልቁንም በርካታ የውርደትና የውጣ ውረዶች ምዕራፎችን፣ መንገዶችን ያሳለፈበትን ሂደት ከመጽሐፍ ቅዱስ እናያለን። እስኪ አንዳንድ ሂደቶችን ላሳያችሁ። ዮሴፍ በጉድጓድ ውስጥ የተጣለበትን፣ በባርነት የተያዘበትን፣ በኃጢአት ፈተና የወደቀበትን፣ እስር ቤት የተጣለበትን፣ ከዛም አልፎ ወደ ቤተ መንግስት የሄደበትን ሂደት ከእግዚአብሔር ቃል አሳያችኋለሁ። ስለዚህ በዘፍጥረት መጽሐፍ ላይ በምዕራፍ 15 ላይ ዘርህ የእርሱ ባልሆነ ምድር በግብፅ ምድር ውስጥ ይወርዳል፣ ወደ ባርነት ይወርዳል የሚለው የተስፋ ቃል ወይም ደግሞ አስቀድሞ የተነገረ የአምላክ ማስጠንቀቂያ ከመፈጸሙ በፊት ህልም ያለውን ሰው እግዚአብሔር ማስነሳት ነበረበት። ስለዚህ አንዳንድ መርሆችን ሳሳያችሁ የከፍታ ህግ፣ የስኬት ህግ፣ የድል ህግ፣ የክብር ህግ፣ የለውጥ ህግ፣ የሙላት ህግ የመጀመሪያው ነገር ምንድነው? ራእይ ነው። ራእይ በጣም ያስፈልጋል። ዘፍጥረት ምዕራፍ 37 ቁጥር 5 ላይ ዮሴፍም ህልም አለመ፣ ህልሙንም ለወንድሞቹ ሲነግራቸው የባሰ ጠሉት የሚል የእግዚአብሔር ቃል እናገኛለን። ህልም ምን ማለት ነው? ራእይ ያስፈልጋል። ከፍታ የሚጀምረው ከራእይ ነው። ጥሪ አለ፣ ከዛ ቀጥሎ ራእይ አለ። ራእይን የመቀበል ደረጃ፣ ይሄንን ስቴጅ በደንብ አድርገን ልናውቅ ይገባናል። የከፍታ ህገው መጀመሪያ የህልም ሰው መሆን ነው፣ ባለ ራእይ መሆን ነው። ዝም ብሎ ዮሴፍ ከመሬት ተነስቶ የሆነ አንድ ሀገር አላስተዳደረም። በመጀመሪያ ህልም ማለም ነበረበት። ወጣቶች ዛሬ ለእናንተ ጥሪ ማድረግ እፈልጋለሁ። ህልም አላችሁ ሆይ? ራእይ አላችሁ ሆይ? እግዚአብሔር እናንተ ውስጥ ያስቀመጠው ራእይ ምንድን ነው? ለኛ ራእያችን፣ ህልማችን እግዚአብሔር ሊፈጽመው ያለው ፍኖተ ካርታችን ነው። ከየት ተነስተን ወዴት መሄድ እንዳለብን የሚያሳየን ነው። በእርግጥ ዮሴፍ የተመለከተው ነዶ ሲሰግድለት ነው፣ ፀሐይ ሲሰግድለት ነው፣ ጨረቃ ሲሰግድለት ነው፣ ከዋክብት ሲንበረከኩለት ነው። እነዚህ የእስራኤል ነገዶች ናቸው እንጂ ሂደቱ አልተነገረውም። እውነት ልንገራችሁ፣ ህልሙን እንዳየ የሚመጣበትን ነገር አውቆ ቢሆን ኖሮ ዮሴፍ
ለወንድሞቹ ይህን ራእይ ሼር አያድርጋቸውም ነበር። እግዚአብሔርንም ለመታዘዝ ፈቃደኛ አይሆንም ነበር። እግዚአብሔር ሆይ በእንደዚህ አይነት ህይወት ውስጥ ማለፍ አልፈልግም፣ ይሄ ጉዳይ ከኔ ይለፍ ብሎ እግዚአብሔርን ይሞግት ነበር። ስለዚህ የሥራው ጌታ እግዚአብሔር ለዮሴፍ ህይወት ያለውን ዓላማ በዚህ በዘፍጥረት ምዕራፍ 37:5 ላይ ገልጾለት ነበር። ህልሙ የራሱ የዮሴፍ ምኞት ሳይሆን የመለኮታዊ ዓላማ መገለጥ ነበር። የእግዚአብሔር ዕቅድ ነው፣ የእግዚአብሔር ፕሮግራም ነው፣ የእግዚአብሔር አጀንዳ ነው። የከፍታ ህግ የሚጀምረው ከራእይ ነው። የከፍታ ህግ የሚጀምረው ከህልም ነው። የከፍታ ህግ የሚጀምረው ከእግዚአብሔር ጋር ከመነካካት ነው። ዮሴፍ ህልምን አለመ። ህልም ለማለም መተኛት ነበረበት። በእግዚአብሔር ፊት መሆን ነበረበት። እግዚአብሔር መጣ፣ ፈቃዱን ገለጠለት፣ ዓላማውን ገለጠለት፣ ፕሮግራሙን ገለጠለት፣ አጀንዳውን ገለጠለት። ስለዚህ አንዳንድ ሰዎች ዮሴፍ ለወንድሞቹ ሁሉ መናገር አልነበረበትም ምናምን ይላሉ። ኖ መናገር ነበረበት። ምክንያቱም ካልተናገረ ወንድሞቹ በሱ ላይ አይከፉም ወይም ደግሞ አይነሱበትም ወይም አይጠሉትም። የደረሰበትን ነገር ሁሉ እንዲደርስበት ወንድሞቹ ማወቅ ነበረባቸው፣ መጥላት ነበረባቸው። ጥሩ አገልግሎት፣ ስኬታማ አገልግሎት በህይወታችን ለመለማመድ ከፈለግን በመጀመሪያ ከስኬት በፊት ምን ያስፈልጋል? ራእይ ያስፈልጋል፣ ህልም ያስፈልጋል፣ ቪዥን ያስፈልጋል። በጌታ በኢየሱስ ክርስቶስ ስም ወገኖቼ እመርቃችኋለሁ። የእስራኤል ቅዱስ እግዚአብሔር ጤናማ በሆነ ህልም ይባርካችሁ። ትውልድን በምትባርኩበት ራእይና ህልም እግዚአብሔር ይባርካችሁ። ትውልድን በምትታደጉበት ራእይ እግዚአብሔር ይባርካችሁ። ትውልድን በምታሳርፉበት ህልም እግዚአብሔር ይባርካችሁ። ቅዠት እያየን ከምናድር መለኮታዊ አጀንዳን እያየን እግዚአብሔር በህይወታችን ሊፈጽመው ያለውን ነገር እየተመለከትን ብናድር የተሻለ ነው። ስለዚህ የመለኮታዊ የከፍታ ህግ የሚጀምረው ከመለኮታዊ ህልም ነው፣ ከራእይ ነው። ስለዚህ እግዚአብሔር ለኢትዮጵያ የተለየ ህልም ያላቸውን ወጣቶች ይፈልጋል። እግዚአብሔር አምላክ ራእይ ያላቸውን ህልም ያላቸውን ወጣቶች እንደሚፈልግ ነግራችኋለሁ። ራእይን መቀበል የመንፈሳዊ ጉዞ መጀመሪያ እንጂ ፍጻሜ አይደለም። በጣም ብዙ ትልልቅ የሆኑ ራእዮች፣ ትልልቅ የሆኑ ቪዥን፣ ትልልቅ የሆኑ መለኮታዊ አደራረጎች እናንተ ጋር አሉ ማለት እግዚአብሔር የሆነ ሚስጥር ገልጦላችኋል ማለት እናንተ ነገርን ጨርሳችኋል ማለት አይደለም። ጥሪን ከተቀበልን በኋላ ለአገልግሎት ለኃላፊነት የምንዘጋጅበት ሂደት እንዳለ ማወቅ አለብን። ከእግዚአብሔር የተቀበልነው ጥሪ፣ ከአምላክ የተቀበልነው መለኮታዊ አጀንዳ ወደ ህይወታችን አንዳንድ ያልጠበቅናቸውን ሁኔታዎች ሊያመጣ እንደሚችል ልናውቅ ያስፈልጋል። ለምን? እግዚአብሔር ሊያዘጋጀን ስለሚፈልግ ነው። ዮሴፍን አዘጋጅቶታል እያልኳችሁ ነው። እግዚአብሔር ዮሴፍን ሰርቶታል እያልኳችሁ ነው። በመጀመሪያ የራእይ አስተሳሰብ እንዲኖረው፣ ህልም እንዲኖረው እግዚአብሔር ፈልጓል። ለዚህ ነው የሥራው ጌታ እግዚአብሔር ዮሴፍን ወደ ልቡ ጠጋ ብሎ፣ ወደ ጆሮው ጠጋ ብሎ ህልምን የሰጠው፣ ራእይን የሰጠው። እንዲህ ያለው ህዝቤን ትታደጋለህ ነው። ለቅድመ አያት ለአብርሃም የተናገርኩት የተስፋ ቃል እየመጣ ነው። ስለዚህ ካሉበት ከከነዓን ምድር ወጥተው ወደ ግብፅ ወርደው በግብፅ ውስጥ እንጀራ እየበሉ የሚበዙበትን፣ የሚባዙበትን፣ አሸናፊ የሚሆኑበትን ስርዓት ልዘረጋ እፈልጋለሁ። ይህ ቃለ ወንጌል ቲቪ ነው። ለመድኃኒታችን ለእግዚአብሔር ክብር ይሁን። በእግዚአብሔር በአምላካችን የምንቀበለው ከጌታ የምንቀበለው ራእይ፣ መለኮታዊ አጀንዳ፣ መለኮታዊ ፕሮግራም፣ መለኮታዊ እቅድ እንዳለ
የዮሴፍ ሕይወት ታሪኩ ያስተምረናል። ስለዚህ የነገር ሁሉ መጀመሪያ የጀመረው ከህልሙ ነው። ህልም ያላቸው ሰዎች ብዙ ጊዜ ተጽዕኖ ፈጣሪዎች ናቸው። ዮሴፍ በአባቱ ዘንድ የተወደደና ሞገስን ያገኘ፣ ወንድሞቹም ደግሞ እጅግ አብዝተው የሚጠሉት አሉታዊ በሆነ መንገድ ቢሆንም ህልም አለኝ ስላለ፣ ራእይ አለኝ ስላለ፣ እግዚአብሔር የተናገረኝ ነገር አለ ስላለ ብቻ ወንድሞቹ በክፋት የተነሱበትን ታሪክ ሁላችንም እናውቃለን። ህልም ያላቸው ሰዎች ተጽዕኖ ፈጣሪዎች ናቸው። ስለዚህ በወንድሞቹ ዘንድ ህልም አለኝ ማለቱ አላስፈላጊ መስዋዕትነት እንዲከፍል አድርጎታል። መተን ላንተ የምንሰግድበት ሁኔታ ይኖር ይሆን እያሉ እየተዘባበቱበት እንደነበረ የእግዚአብሔር ቃል ይነግረናል። ዮሴፍ በአባቱ ተልኮ ወንድሞቹን እንዲጠይቅ የተላከበትን ታሪክ አሁንም የዘፍጥረት ምዕራፍ 37 ታሪክ ይነግረናል። ከብዙ መንከራተት በኋላ ወንድሞቹን አገኛቸው። አንድ ሰው መንገድ ላይ አገኘና ምንድነው? ምን ሆነ ነው? ለምንድነው የምትቅበዘበዘው አለው። ማንን ፈልገን? ወንድሞችን ፈልጌ ነው ሲለው፣ አይ ወደዚህ ስፍራ እንደሚሄዱ ነግረው ሲነጋገሩ ሰምቻለሁ አለ። እኔ ሰው የእግዚአብሔር መልአክ እንደሆነ አስባለሁ። ከእግዚአብሔር ዘንድ የተላከ መልአክ ነው። አቅጣጫን አሳየው። ስለዚህ ወንድሞቹን በተባለው ስፍራ አገኛቸው። ገና ከሩቅ ሲመለከቱት ህልመኛው መጣ ነው ያሉት። ሪስፔክት አላደረጉትም። እንደሚታደጋቸው አላወቁም። ስለዚህ ገና ሲያዩት ወደ 3 አጀንዳዎች ይዘው ቁጭ ብለው ተመካከሩ። አንዳንዶቹ እንግደለው የሚል አጀንዳ ነበራቸው። ሁለተኛዎቹ ደግሞ ኖ ጉድጓድ ውስጥ እንጣለው የሚል አጀንዳ የነበራቸው ሰዎች ነበሩ። ሶስተኛ ደግሞ እንሽጠው፣ ከዚያም ለአባታቸው ደግሞ እንዴት አድርገው ሪፖርት እንደሚያቀርቡ ፕሬዘንቴሽን የሚያቀርቡ ይህን ብላቴና የሚያዋሩበትን እቅድ የሚያቅዱበት ሁኔታ ፈጥረው ነበር። ስለዚህ ወደ ወንድሞቹ መጣ። እሱ ይዞ የመጣውን ምግብ በሉ። መጽሐፍ ሲናገር ከብዙ ክርክር በኋላ ይሁዳ አንድ ሐሳብ አመጣ። ለምን በወንድማችን ላይ እንጨክናለን? ለምን እንገለዋለን? ለምን አንሸጠውም አለ። ስለዚህ የሱ ሐሳብ ተቀባይነት አገኘና መጽሐፍ ቅዱስ ሲናገር ነጋዴዎች እስከሚመጡ ድረስ በጉድጓድ ውስጥ አስቀመጡት። ጉድጓድ ምንድነው? ሁለተኛው ስቴጅ ነው። የራእይ ስቴጅ አለ። ሁለተኛው ደግሞ የጉድጓድ ስቴጅ አለ። ምን ማለት ነው? በሁኔታ ከመታመን የመላቀቅ ደረጃ ብየዋለሁ እኔ። ይሄ ጉድጓድ ዮሴፍ በወንድሞቹ 100% ተስፋ እንዲቆርጥ፣ የወንድሞቹ የጭካኔ ጥግ ምን ያህል ከባድ እንደሆነ እንዲያውቅ እግዚአብሔር ፈልጓል። በሁኔታ ከመታመን፣ በሁኔታ ከመደገፍ የመላቀቅ ደረጃ ህልሙን ካለመ በኋላ ህልሙን ወደሚያስፈጽምበት አካባቢ፣ ህልሙን ወደሚያስፈጽሙበት ጊዜ ሰውየው መገፋት መሄድ ነበረበት። ለዚህ ደግሞ ወንድሞቹ መጨከን ነበረባቸው። ይህን ሁሉ ሲያደርጉ የእግዚአብሔርን ሐሳብ ለመፈጸም አልነበረም። እነሱ የጭካኔያቸውን ጥግ ነበረ እያረኩ የነበሩ። በሱ መገፋት፣ በሱ መጣል፣ በሱ ወደ ጉድጓድ መጣል ይረኩ ነበር፣ ይደሰቱ ነበረ። ዘፍጥረት 37 ቁጥር 24 ላይ ዮሴፍ ወደ ወንድሞቹ እንደደረሰ የለበሳትን በህብር ቀለማት ያጌጠች እጀ ጠባብን ገፈፉት።
ይዘውን ወደ ጉድጓድ ጣሉት። ጉድጓዱም ውሃ የሌለበት ደረቅ ነበረ። እግዚአብሔር ይመስገን። ደረቅ መሆኑ ጠቀመው። ስለዚህ መጽሐፍ ቅዱስ ሲናገር ወደ ጉድጓድ ጣሉት ይላል። ይሄ መጣል፣ በወንድም መጣል፣ በቤተሰብ መጣል፣ የኛ በምትሉት ሰው ስትገፉ ተስፋ ትቆርጣላችሁ። የምትታመኑበት የምትደገፉበት ነገር ፈጽሞ አይኖርም። ስለዚህ ዮሴፍ በወንድሞቹ ተጠርቶ ወደ ጉድጓድ ሲጣል በቅርብ ሰው መገፋት እጅግ ከባድ መሆኑን ተስፋ እንዲቆርጥ የሚያደርገው ደረጃ ላይ መድረሳቸውን የሚያሳይ ነበር። ለምን? የሰው ድጋፍ ሲጠፋ በእግዚአብሔር ላይ ያለን መታመን እንጨምራለን። በእግዚአብሔር ላይ መደገፍን እናበዛለን። ሁላችንም በዚህ ምድር ላይ የምንኖር ሰዎች በአንድም በሌላ መንገድ ወይ ሰዎች ይደገፉናል ወይ ደግሞ በሰዎች እንደግፋለን። በተለይ ደግሞ በስጋ ቤተሰቦቻችን እንደገፋለን። ከስጋ ቤተሰቦቻችን ጋር ያለን፣ ከወንድሞቻችን ጋር ያለን፣ ከእህቶቻችን ጋር ያለን፣ ኢቭን አልፎም ራቅ ባሉ ዘመዶቻችን አላቸው በሚባሉ ሰዎች ላይ እንኳን ያለን መደገፍ በጣም ከባድ ነው። እንዲህ አይነት ዘመድ አለኝ፣ ውጭ እንደዚህ ያለኝ፣ እንደዚህ የተማረ፣ እንደዚህ የሚያስተምር፣ እንደዚህ የሚያክም ብለን በሰዎች የምንታመንባቸው ሁኔታዎች አሉ። በሰዎች የምንደገፍባቸው ሁኔታዎች አሉ። ስለዚህ እንደዚህ ይላችኋለሁ፣ ዮሴፍ በወንድሞቹ የነበረውን መደገፍ ሲጠሉት ያውቃል። ህልም አልም ያለው ሲል ዘወር በል ሲሉት አንሰማህም፣ አንሰግድልህም፣ የምንነዶ ነው፣ የምን ፀሐይ፣ የምን ጨረቃ ነው፣ አባቱ እንኳን ሳይቀር ዝም በል ብሎ እስከሚገስጸው ድረስ እስከዚች ዕለት ድረስ ወደ ጉድጓድ ልብሱን ገፈው ራቁቱን አድርገው፣ ያን ብላቴና ራቁቱን ልብሱን ገፈው ያማረውን በህብር ያማረውን ያንን ልብስ ገፈው ራቁቱን አድርገው፣ እንዴት የሚገርም ነገር ነው! ወስደው ጉድጓዱ ሲጨምሩት ያን ጊዜ ነው ዮሴፍ በወንድሞቹ ላይ ያለው መታመን ያበቃው። ስለዚህ ምንድነው የምንማረው? እግዚአብሔር ወዳየልን ከፍታ ለመምጣት ሁለተኛው ስቴጅ ከሁኔታዎች ጋር ያለን ንክኪ አቁመን ዘላለማዊ ፍቅር በሆነው ዘላለማዊ ቅዱስ በሆነው በማይጥለው ቅጥቅጥ ሸንበቆ ባልሆነው ተሰብሮ ተመልሶ በማይወጋው የተስፋውን ቃል ሊፈጽም በሚተጋው በሰራዊት ጌታ በእግዚአብሔር ላይ መታመንን የመሰለ ነገር የለም። ገብቷችኋል? የሰራዊት ጌታ እግዚአብሔር ወደ አንድ ምዕራፍ ሊያመጣችሁ ሲፈልግ፣ ወደ አንድ ክብር ሊያመጣችሁ ሲፈልግ፣ ወደ አንድ እናንተ ሰምታችሁም አይታችሁም ወደማታውቁት ከፍታ ሊያመጣችሁ ሲፈልግ እግዚአብሔር የሚያደርገው ይሄንን በዙሪያችሁ ያለውን በሙሉ ይቆርጣል። ስጋ ለባሹን ክንዱ የሚያደርግ ምን ይሁን? እርጉም ይሁን። እነሆ በምድረ በዳ እንደ በቀለች ዛፍ ቅጠል እንደሌለባት ዛፍ ይሁን ይላል እግዚአብሔር ቃል። በእግዚአብሔር የሚታመንስ በወንዝ ዳር እንደተተከለች በየጊዜው ፍሬዋን እንደምታፈራ ዛፍ ይሆናል ይላል። እግዚአብሔርን የሚታመን ብሩክ ነው ይላል። ስለዚህ እንደ እግዚአብሔር አገልጋይ፣ እንደ አንድ መንፈሳዊ ሰው ይህ የእግዚአብሔር ሰው ይህ ዮሴፍ ከሰዎች ጋር የነበረው በዙሪያው ከነበሩ ሰዎች ጋር የነበረው ንክኪ ሙሉ ለሙሉ አቁሞ መታመኑ የሰራዊት ጌታ እግዚአብሔር ብቻ እንዲሆን እግዚአብሔር ፈልጓል። ስለዚህ ወደ ጉድጓድ መጣል ሙሉ ለሙሉ በወንድሞቹ ተስፋ እንዲቆርጥ የሆነበት ሁኔታ ነው የምናየው። ዛሬስ ህልም አለኝ የምትሉ ወገኖች በእግዚአብሔር ህልምን በሰጣችሁ በእግዚአብሔር ሳይሆን በሁኔታ ላይ የምትታመኑ፣ በሁኔታ ላይ የምትደገፉ፣ በሁኔታ ላይ ተስፋ የምታደርጉ፣ ከሁኔታ ጋር ያላችሁ ግንኙነት ያልተቋረጠ መታመኛችሁን ሁኔታ ያደረጋችሁ፣ ስጋና ደምን ያደረጋችሁ፣ ስጋና ደምን ክንዳችሁ ያደረጋችሁ ሰዎች እንዴት ነው ወደ ህልማችሁ ፍጻሜ የምትመጡት? እናንተ ነገር የሚፈጸመው በእግዚአብሔርና በእግዚአብሔር ብቻ ነው።
እግዚአብሔር አምላክ ተኝታችሁ ሳለ በወንድሞቹ መካከል ሊሆን ይችላል የተኛው ህልሙን ሲያልም፣ ወይም ደግሞ ከሚወደው አባቱ ጋር እቅፉ ውስጥ ሆኖ ሊሆን ይችላል። ግን ህልሙ የመጣው ለዮሴፍ እንጂ ለያዕቆብ አልነበረም። ለዮሴፍ እንጂ ለወንድሞቹ አልነበረም። በወንድሞቹ መካከል ተኝቶ ህልሙን ያለመው ዮሴፍ ብቻ ነው። ራእይን የሰጠው እግዚአብሔር ለዮሴፍ ብቻ ነው። ስለዚህ ይሄ የተባረከ የእግዚአብሔር ሰው በመጽሐፍ ቅዱሳችን ሰፊ ምዕራፎች የተሰጡት ከዘፍጥረት ምዕራፍ 37 እስከ ዘፍጥረት 50 ድረስ ረጅም ምዕራፍ የተተረከለት ከነ አብርሃምም በላይ ከነ ይስሐቅም በላይ ከነ ኖህም በላይ ብዙ ምዕራፎች የተሰጡት በዘፍጥረት መጽሐፍ ውስጥ ዮሴፍ ነው። ዮሴፍ ትንሹ የዛፍ ፍሬ፣ በረከቶቹ እንደ ዘላለማዊ ጠል የሆኑ እንደ ዘላለማዊ ተራሮች የሆኑለት እግዚአብሔር የቀባው እግዚአብሔር የጠራው ብላቴና ነው። ግን ዘመን እስኪመጣ ድረስ መጣል ነበረበት። ጉድጓድ ውስጥ መግባት ነበረበት። ልክ እንደ ኤርሚያስ እንኳን ገብቶበት የነበረው ጉድጓድ ውሃ ያለበት ነው። ይህ ብላቴና ግን በደረቅ ጉድጓድ ውስጥ ተጣለ። እየነገርኳችሁ ያለሁት ምንድን ነው? ዛሬ ላስተላልፍ የፈለኩት ምንድን ነው? በ2019 የሰራዊት ጌታ እግዚአብሔር በእናንተ ህይወት ውስጥ እግዚአብሔር መስራት ይፈልጋል። እግዚአብሔር በእናንተ ህይወት ውስጥ ዓላማ አለው፣ ፕሮግራም አለው። እኔ እግዚአብሔር በእኔ ህይወት ውስጥ አጀንዳ እንዳለው ነው የሚገባኝ። ህልም አለው። አንዳንድ ጊዜ ህልማችሁን ሰዎች አይረዱላችሁም። ውስጣችሁ የሚቀጣጠለውን ነገር፣ የሚነደውን ነገር፣ ውስጣችሁ የሚሰማችሁን ነገር አንዳንድ ጊዜ በዙሪያችሁ ያሉት ሰዎች አይረዷችሁም። የትዳር አጋራችሁ እንኳን ላትረዳችሁ ትችላለች። ቤተሰብ ላይ ይረዳ፣ ወንድም ላይ ይረዳ ይችላል። አንተ እንደዚህ አይነት ስራ እያለ እንዴት ትተዋለህ የሚሉ ሰዎች ብዙ ናቸው። ለምንድን ነው መጽሐፍ ቅዱስ ይዘህ የምትሮጠው? ሰርተ ልጆችህን አታሳድግም? ሰርተ ቤተሰብህን አትመራም? ምንድነው ቤተክርስቲያን የምትለው? ምንድነው በየመንገዱ ኢየሱስ ክርስቶስ ጌታ ነው የምትለው ብለው ይላሉ፣ ይተቿችኋል። ለእግዚአብሔር ዓላማና ለእግዚአብሔር አጀንዳ ስትለዩ የሚተቿችሁ፣ የሚነቅፏችሁ፣ ክሪቲሳይዝ የሚያደርጓችሁ በጣም ብዙ ናቸው። ግን ጨክን ወንድሜ፣ እምለው ይሄንን ነው። ጨክን። ትህትና የሚገነባው በፈተና ውስጥ ነው። እግዚአብሔር ኩራትንና በራስ መተማመንን በጉድጓድ ውስጥ ይሰብራል። እደግመዋለሁ፣ በጉድጓድ ውስጥ ዮሴፍ የሚታመንበት ነገር ተሰበረ። በሮቤል ተስፋ እንዳያደርግ፣ በይሁዳ ተስፋ እንዳያደርግ፣ በወንድሙ በቢንያም ተስፋ እንዳያደርግ። በእርግጥ ቢንያም እዚህ ጉባኤ ውስጥ አልነበረም። በወንድሞቹ ተስፋ እንዳያደርግ የሚታመንበት ነገር እዚህ ስፍራ ላይ ተሰበረ። መታመኛው በጉድጓድ ውስጥ ተሰበረ። ወገኖቼ ሆይ በተጣለበት ጉድጓድ ውስጥ ኔትወርክ አይሰራም። የለም። ወንድሞቹን የሚጠራበት ነገር የለም። አባቱን ሊጠራ የሚችልበት ነገር የለም። ሰማይና ምድር ሁሉ ዝግትግት ያለበት ጉድጓድ ነው። ይህ ስቴጅ በእግዚአብሔር ላይ መታመንን የምንለማመድበት ስቴጅ ነው። የሰው ድጋፍ፣ ከበሬታ ከአካባቢያችን ሲሸሽ እግዚአብሔርን ብቻ መደገፍን እንማራለን። ጉድጓድ ክፉ ማንነታችን የሚሰበርበት እንጂ የመጨረሻ ቦታችን አይደለም። ክፉ ማንነታችን ግን ይሰበራል። ሰው በጣም ከባድ ፍጡር ነው። በቃ በሆነ ነገር መደገፍ እንፈልጋለን። የሆነ ነገር አለኝ ብለን ማሰብ እንፈልጋለን። እንታመናለን። በእድሜያችን እንደገፋለን፣ በእውቀታችን እንደገፋለን፣ ባሉን የትምህርት ደረጃ እንደገፋለን፣ ባገኘናቸው ሰርቲፊኬቶች እንታመናለን። አለኝ እኮ የምንለው ነገር አንዳንድ ጊዜ አስበነውም ይሁን ሳናስበው በመድረክ የምናወጣቸው አንዳንድ ቃላቶች አሉ። የምንደገፍ እኔ እኮ እንደዚህ ነኝ፣
እንዲህ አይነት ቤተሰብ፣ እንዲህ አይነት ስራ፣ እንዲህ አይነት ትምህርት፣ እንዲህ አይነት ሀገር ለቅቄ ነው እኮ የመጣሁት ብለን የምንደገፍበት ነገር አለን። እኔ ላለሁኝ አሁንም የምንደገፍበት ነገር ካለ ገና የምንሰበርበት ጉድጓድ ውስጥ አልገባንም ማለት ነው። ምክንያቱም ጉድጓድ ክፉ የሰው ማንነት የሚሰበርበት በእግዚአብሔር በአምላካችን ብቻ የምንታመንበት ስፍራ ነው። ስለዚህ የከፍታ መንገድ አንደኛው ራእይ ነው። ሁለተኛው ደግሞ በእግዚአብሔር በአምላክ መታመን ነው። በሶስተኛ ደረጃ ባርነት ነው። መጽሐፍ ቅዱስ ሲናገር ዮሴፍ ተሸጠ። 39 ዘፍጥረት ምዕራፍ 39 ቁጥር 1 ላይ ዮሴፍም ወደ ግብጽ ምን አደረገ ይላል? ወረደ። ወይም ደግሞ ዮሴፍን ወደ ግብጽ አወረዱት። ደስ ይላል። አወረዱት። ወዶ አይደለም፣ በግድ ነው። ምን አደረጉት? አወረዱት። አወጡት አይደለም፣ አወረዱት። ብላቴናው ከጊዜ ወደ ጊዜ ከህልሙ ጀምሮ ከዛ ወደ ጉድጓድ ከዛ ወደ ግብጽ ምን አለ? ወረደ። አወረዱት። የፈርዖንም ጃንደረባ የዘበኞች አለቃ የግብጽ ሰው ለጲጥፋራ ምን አደረጉት? ከወረዱት የእስማኤላውያን እጅ ምን አደረገው ይላል? ገዛው። የግብጽ ሰው ጲጥፋራ ከእስማኤላውያን እጅ ገዛው ይላል። አይገርምም? ዮሴፍ በዚህ በገዛው በጲጥፋራ ቤት ውስጥ ታማኝነትን ተማረ። ክብር ለእግዚአብሔር ይሁን። ወንድሞቹ ለእስማኤላውያን ሸጡት። እስማኤላውያን ደግሞ በጥሩ ዋጋ ለግብፃዊው ለጲጥፋራ ሸጡት። በዛን ዘመን ሰዎች እንደ እንስሳ ይሸጡ ነበር፣ ለባርነት ይሸጡ ነበር። የሚፈለገው በልተው ጠጥተው ተደስተው እንዲኖሩ ሳይሆን እንዲያገለግሉ ነው። ዮሴፍ አንድን ግለሰብ እንዲያገለግል ወደ ግብጽ ወረደ። መጽሐፍ እንደሚነግረን ዮሴፍ በሰው አገር በባርነት ሳለ የተሰጠውን ስራ በታማኝነት በመስራት አገልጋይነትን ተማረ። አንዲትን ትልቅ ሀገር ከመምራቱ በፊት ደግሞም ከዛም አልፎ በዓለም ላይ በመጣው ረሃብ ምክንያት ሊጠፋ ያለውን ዓለም ወይም ደግሞ ትውልድ ለመታደግ ከመነሳቱ በፊት በመጀመሪያ ዮሴፍ የአንድ ግለሰብ አገልጋይ መሆን ነበረበት። ያ ማለት ምን ማለት ነው? በዛ ስፍራ የሰራዊት ጌታ እግዚአብሔርን ማገልገልን እንዲማር፣ ትህትናን እንዲማር እግዚአብሔር ፈልጓል ማለት ነው። ለመድኃኒታችን ለእግዚአብሔር ክብር ይሁን። በዚህ ጊዜ ዮሴፍ ወደ ግብጽ ተወስዶ ነበረ። ከፈርዖን ሽማምንት አንዱ ይሄ ነው። የዘበኞች አለቃ ግብፃዊ ጲጥፋራ ወደዛ ከወሰዱት ከእስማኤላውያን ነጋዴዎች እጅ ምን አደረገው ነው ያልኳችሁ? ገዛው። እሺ፣ እግዚአብሔርም ከዮሴፍ ጋር ነበር፣ ኑሮው ተቃናለት። እርሱም በግብፃዊ አሳዳሪው ቤት ኖረ። ምን እያደረገ? እያገለገለ። አሳዳሪው ወይም ጌታው እግዚአብሔር ከእርሱ ጋር እንዳለ ስራ ሁሉ እንዲከናወንለት ባየ ጊዜ ዮሴፍ በእርሱ ዘንድ ሞገስን አገኘ። የቅርብ አገልጋዩም ሆነ። ማንን እያገለገለ ነው? ጲጥፋራን እያገለገለ ነው። ጲጥፋራን በቤቱ ላይ ሾመው። ያለውን ሀብት ሁሉ በኃላፊነት ምን አደረገው? ሰጠው። ዋው! ዮሴፍም በጲጥፋራ ቤት ባለው ሀብት ሁሉ ላይ ከተሾመበት ጊዜ ጀምሮ እግዚአብሔር የግብፃዊውን ቤት ባረከ። የእግዚአብሔርን በረከት በግቢውም በውጩም ባለው የጲጥፋራ ሀብት ሁሉ ላይ ሆነ።
ክብር ለእግዚአብሔር። ስለዚህ ጲጥፋራ ባለው ሁሉ ላይ ስልጣን ሰጠው። ባለው ሀብት ሁሉ ላይ ምን አደረገው ይላል? ስልጣን ምን አደረገው? ሰጠው ብሎ የእግዚአብሔር ቃል ይናገራል። ዋው! በትንሹ የታመነ በብዙ ይሾማል። ዮሴፍ በሰው ሀገር በባርነት ሳለ የተሰጠውን ስራ በታማኝነት በመስራቱ አንድም የሥራው ጌታ እግዚአብሔር ከሱ ጋር ነበር። ሲቀጥል እግዚአብሔር ከዮሴፍ የተነሳ የጲጥፋራን ቤት ባረከው። ጲጥፋራ ደግሞ ነገር ሁሉ የሚሰራው ነገር ሁሉ እንደሚቃናለት ባወቀ ጊዜ በቤቱ ሁሉ ላይ ምን አደረገው ይላል? ሾመው። እግዚአብሔር ባስቀመጠ ቦታ ያሰለጥንሃል። ትልቁ የአገልግሎት ዝግጅት የሚጀምረው በትንሹ በማገልገል ነው። ነው ሀገር ከመምራት በፊት በመጀመሪያ ራስን መምራት፣ ከዛ ቀጥሎ ደግሞ በዙሪያችን ላሉ ታማኝ መሆን ነው። ለቤታችን ታማኝ መሆን፣ ምናልባት ተቀጥረን ለምንሰራበት ተቋም ሊሆን ይችላል ታማኝ መሆን፣ ለጲጥፋራ ቤት ዘመን እስኪመጣ ድረስ ታማኝ መሆን። የኛ ነገር የሚለካው በዚህ ሁሉ ነው። የከፍታ መንገድ ዘመን እስኪመጣ ድረስ እግዚአብሔር አምላክ ዘመን አምጥቶለት ወደ ከፍታ እስኪያመጣው ድረስ ዮሴፍ በዝግጅት መሰንበት ነበረበት። እግዚአብሔር ዘመንን አምጥቶ ወደ ታየልህ ህልም እስክትደርስ ድረስ የጲጥፋራን ቤት ማገልገል፣ በትንሹ ታማኝ መሆን ግድ ነው። ስለዚህ ባርነት የመሪነት የአገልግሎት ማሰልጠኛ ተቀዳሚ ተቋም ነው በዮሴፍ ህይወት ውስጥ። ዮሴፍ የትኛውም የሥነ መለኮት ትምህርት ቤት ውስጥ ስለ ሊደርሺፕ አልተማረም። ዮሴፍ የትኛውም ዩኒቨርሲቲ ውስጥ ገብቶ የትኛውም ኢንስቲትዩሽን ውስጥ ገብቶ ምንም አይነት ትምህርት አልተማረም። ዮሴፍ የተማረው ፕራክቲካል በሆነ መንገድ በህይወቱ በሚያልፈው ነገር ነው። ሰውን ማገልገል የማሰልጠኛ ተቀዳሚ ተቋም ነው። አራተኛው የቅድስና ደረጃ ብየዋለሁ። የሞራል ጥንካሬና የቅድስና ደረጃ፣ የኢንቴግሪቲ ስቴጅ ብየዋለሁ። እዚሁ ዘፍጥረት ምዕራፍ 39 ቁጥር 7 እስከ 9 ያለውን ላንብብላችሁ። እንደዚህ ይላል፣ በዚህ ቤት ላይ ከእኔ የበለጠ ኃላፊነት ያለው ማንም የለም። እርሱ ያልሰጠኝ ነገር ቢኖር አንቺን ብቻ ነው፣ ያው ሚስቱ ስለሆንሽ ነው። ታዲያ እኔ ይህን ክፉን ድርጊት ፈጽሜ እንዴት በእግዚአብሔር ፊት ኃጢአት እሰራለሁ? ምንም እንኳ ዮሴፍ በየቀኑ ብትጎተጉተውም ይላል አልሰማትም። ከእርሷ ጋር መተኛት ይቅርና አብሯት መሆን አልፈቀደም የሚል የእግዚአብሔር ቃል ነው። አብሯት መሆን ምን አላለም? አልፈቀደም። ይሄ የቅድስና ስቴጅ ነው። ይሄ የሞራል ጥንካሬ የሚገነባበት ስቴጅ ነው። እስከ ዛሬ ድረስ ዮሴፍ የመጣባቸው ስቴጆች አሉ። አሁን ደግሞ ሞራሉ ካራክተሩ የሚፈተንበት ስቴጅ መጣ ማለት ነው። የሞራል ጉዳይ በጣም አስፈላጊ ነገር ነው። የቅድስና ጉዳይ በጣም አስፈላጊ ነገር ነው። የጠራችሁ እግዚአብሔር ምንድነው? ቅዱስ ነውና እናንተ ምን ሆኖ? ቅዱሳን ሆኖ። መቀደስ የምንጀምረው የሆነ ደረጃ ላይ ከደረስን በኋላ አይደለም። መቀደስ የምንጀምረው ቅድስናን የምንለማመደው ወደዛ ቦታ ከመድረሳችን በፊት ነው። ዮሴፍ ኃጢአትን እንቢ በማለት እግዚአብሔርን አክብሯል። የጲጥፋራ ሚስት ያቀረበችለትንም የዝሙት ግብዣ ፈተና እንቢ ብሏል። አልፈልግም ብሏል። ከአንቺ በቀር ያልሰጠኝ ማንም ምንም ነገር የለም ነው ያላት። ከእርሷ ጋር መተኛት ይቅርና አብሯት ለመሄድ አብሯት ለመሆን እንኳ ለሰከንድ አብሯት ሊቀመጥ እንኳ ፈቃደኛ አልነበረም ይላል እግዚአብሔር ቃል።
ስለዚህ የታማኝ አገልጋዮች ህይወት የሚፈተነው ማንም በማያይበት ቦታ ነው። አንዳንድ ጊዜ የኛ ህይወት የሚፈተነው በአደባባይ ብቻ አይደለም፣ በስውር ስፍራም ሊሆን ይችላል። አሁን ዮሴፍና ሴትዮዋ ብቻቸውን ናቸው፣ በተዘጋ ቤት ውስጥ ነው ያሉት። የፈለገውን ወጣት እንደመሆኑ መጠን የሚታገለው ነገር ይኖራል። የፈለገውን ማድረግ ይችል ነበር፣ ግን አልፈለገም። አብሯት እንኳን ሊሆን፣ ይሄ ቃል ደስ ይለኛል፣ አብሯት ሊሆን እንኳን አልፈቀደም የሚላል አዲሱ መደበኛ ትርጉም ነው። አልሰማትም ብቻ አይደለም፣ ከእርሷም ጋር ሊቀመጥ ፈቃደኛ አልነበረም። ይሄንን ኃጢአት እንዴት በእግዚአብሔር ፊት አደርገዋለሁ አላት። እሷ ግን ዕለት ዕለት ትነዘንዘው ነበር ይላል። የስነ ምግባር ማንነት ወይም ካራክተር ከችሎታ ወይም ደግሞ ከአቢሊቲ በላይ አስፈላጊ ነው። ምንም አይነት የጸጋ ስጦታ ቢኖረን፣ ምንም አይነት ችሎታ ቢኖረን፣ ካራክተር ከሌለን ግን ወገኖቼ ወደምንፈልገው ደረጃ መምጣት አንችልም። ምን የሚባል አባባል አለ? ችሎታ ቦታ ላይ ያደርሳል፣ የተቀደሰ ማንነት ደግሞ ቦታው ላይ ጸንታችሁ እንድትኖሩ ያደርጋችኋል። እግዚአብሔር ባስቀመጣችሁ ቦታ ላይ ረጅም ዘመን እንድትቆዩ የሚያደርጋችሁ ምንድን ነው ካላችሁኝ፣ የካራክተር ጉዳይ ነው። የጸጋ ስጦታ በርን ሊያስከፍትልህ ይችላል። የጸጋ ስጦታ ወደ ከፍታ ሊያመጣህ ይችላል። በዛ ከፍታ ላይ ለመቆየት ግን ካራክተር ወሳኝ ነው። ይህንን እንደ እግዚአብሔር መንግስት አገልጋይ እላችኋለሁ። ችሎታ ላይ ብቻ መንጠልጠል የለብንም። ችሎታ ጥሩ ነው፣ መተንበይ ጥሩ ነው፣ ትንቢት ጥሩ ነው። ትንቢት ከእግዚአብሔር ዘንድ የሚመጣ መለኮታዊ ሐሳብ ነው። ስለዚህ ትንቢት ብቻ ይዘን ግን ካራክተሩን ካልሰራንበት ህይወታችን አደጋ ላይ ነው። ስለዚህ ጥሩ የጸጋ ስጦታ ያላቸው ሰዎች አሉ፣ ግን ካራክተራቸው አልተሰራም፣ ባህሪያቸው አልተሰራም፣ ህይወታቸው አልተሰራም። ስለዚህ ህይወታቸው ስላልተሰራ፣ የቅድስና ህይወታቸው ስላልተገነባ ወገኖቼ ወይ ህይወታቸው አደጋ ላይ ነው። እግዚአብሔር አምላክ ለዘላለም የተባረከ ይሁን። የዛሬው መልእክት ጠቅለል አድርግላችሁና ወደሚቀጥለው ሐሳብ ይዣችሁ እሄዳለሁ። የከፍታ መንገድ ምንድን ነው? እግዚአብሔር አምላክ እኛን የጠራበት የከፍታ መንገድ ምንድን ነው? ከህልም እስከ ቤተ መንግስት ያለው መንገድ ምን አይነት ነው? ፕሮሰሱ ምንድን ነው? እንዴት ነው ዮሴፍን እግዚአብሔር እየሰራው እዚህ ደረጃ ላይ ያደረሰው የሚለውን ነገር እያየን ያለን። ስለዚህ የከፍታ መንገድ አንደኛው ምንድን ነው? ህልም ነው። ሁለተኛ ደግሞ በእግዚአብሔር ላይ መታመን ነው። ሶስተኛ ደግሞ ወገኖች አገልጋይነት ነው። አራተኛ የቅድስና ህይወትን መለማመድ ነው። በዮሴፍ ህይወት ውስጥ የምናያቸው ነገሮች እነዚህ ናቸው። እግዚአብሔር አምላክ ለዘላለም የተመሰገነ ይሁን። ጌታ ቢፈቅድና ብንኖር ቀጣዩን መልእክት በሚቀጥለው ሳምንት ይዤላችሁ እመጣለሁ። ጌታ ይመስገን። አብረን እንጸልይ። እግዚአብሔር አምላካችንና አባታችን በጌታ በኢየሱስ ስም ስለዚህ የተወደደ ጊዜ እጅግ አድርገን እናመሰግናለን። ይህን ዕድል ስለሰጠን ተባረክ። በጌታ በኢየሱስ ስምና ስልጣን ጸለይኩ። የብርሃናት አባት የሰራው ጌታ እግዚአብሔር ሆይ አቤቱ በኢየሱስ ክርስቶስ ስም ልታሰለጥነን በምትፈልገው መንገድ ሁሉ ልታሰለጥነን እንድትረዳን፣ በዚህም ሁሉ ደግሞ አሸናፊ የሆነ እንድንወጣ ጸጋ እንዲበዛልን ጸልያለሁ። በኢየሱስ ክርስቶስ ስም ጸለይኩኝ። አሜን። በዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ እንዲል ቅዱስ ቃሉ እንደ ቀደሙት አባቶቻችን የማይለወጠውን ቅዱስ ወንጌል ለፍጥረት ሁሉ ማብሰርን ዓላማው ያደረገው ይህ ቃለ ወንጌል ቲቪ ነው።